አንድም ቦታ ላይ ሴት ትስበክ የሚል መጽሐፍ ቅዱስ ውስጥ የለም። ኦርቶዶክሳዊ ቤተክርስቲያን በዚህ ሴቶችን እንደምትጨክን አድርጎ ይገልጻል። የሴት ልጅ ጽድቋ በመስበክ አይደለም፣ የምትወልደው ልጅ ነው። ባሎቻቸው ነው። ይሄ ስንል ቤተክርስቲያን ሄዶ አይማሩ ማለት ነው። ካለው እውነታ አንጻር ነው፣ ከመጽሐፍ ቅዱስ እውነታ አንጻር ነው ነገሮችን ማየት ያለብን፣ በተለይ በአገልግሎት ዙሪያ ማለት ነው። አንዳንዶች እንደውም ኦርቶዶክሳዊ ቤተክርስቲያን በዚህ ሴቶችን እንደምትጨክን አድርጎ ይገልጻል። ይሄ ግን አግባብ አይደለም። ቤተክርስቲያናችን ማንንም የመጨቆን ፍላጎቱም አላማውም የለም። ማንንም ጨክና አታውቅምና በዚህ መልኩ ምንድነው ባጭሩ የወንጌል ሰባኪነትን በተመለከተ ለዚህ አገልግሎት የተጠሩት ማን ናቸው? 12ቱ ቅዱሳን ሐዋርያት ወንዶች ናቸው። ሐዋርያትን ሲረዱ የነበሩ ብዙ ሴቶች አሉ። የነቢይነት ጸጋም የተሰጣቸው ለምሳሌ ነቢይት ሐና የሚባሉ ብዙዎች አሉ። ነዲቦራ የሚባሉ ብዙ ቅዱሳን አንስት አሉ። እነሱ እዚህ የሐዋርያት ስራ ላይ አልተካተቱም። ለዚህ ለወንጌል አገልግሎት እንትን አልተባለም። እንዲሳተፉ የተደረጉበትን ሁኔታ እናገኘውና የነብይነትን ስም ነው የተቀበሉት። እነሱ እንኳን ወንጌል እንዲያስተምሩ ሰባኪያን ሆኖ አልተሰየሙ። አሁን ወደ ዓለም ሁሉ ሂዱና አስተምሩ የተባሉት 12ቱ ሐዋርያት ናቸው። እነዚህ ሰዎች ደግሞ ወንዶች ናቸው፣ በጾታቸው ማለት ነው። ጾታቸው ወንዶች ናቸው። ያኔ እነዛ ሐዋርያት ውስጥ ሴቶችም ተቀላቅሎ ቢሆን ኖሮ ያኔ ወንጌል አገልጋይነቱ በወቅቱ ለነበሩት ደጋግ ሴቶች ተሰጥቶ ቢሆን ኖሮ ዛሬም ቤተክርስቲያናችን ያንን ባደረገች ነበር። አንደኛው ያ ለክህነት አገልግሎትም ስናይ የተጠሩት እነዚህ ናቸው። መሐሩን ሌዋውያን ካህናት ወንዶች ናቸው ለዚህ የተጠሩት ማለት ነው። በአዲስ ኪዳንም በዛ በክህነት አገልግሎትም ላይ የተሰየሙት እነማን ናቸው? እነዚህ ሐዋርያት ናቸው። ቅዱሳን ሐዋርያት የክህነትንም ጸጋ ተቀብሏል እና እነዚህ ናቸው። ከዚህ ተነስተን ነው መጀመሪያ ማለት ነው። በዚህ መልኩ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? የሴት ልጅ ጽድቋ በመስበክ አይደለም ይላል። እንደውም ቆሮንቶስ የምትባል ከተማ ውስጥ ለቆሮንቶስ ክርስቲያኖች ወንጌሉን በሚሰብክበት ሰዓት ከሱ ከራሱ በሰሙትና በተማሩት ከሱ ጋር እኩል እየተናገሩ ይረብሹት ነበር። እኩል እየተናገሩ ማለት ነው እና ሌላው እንዳያዳምጥ ሁሉ ያደርጉ ነበር። እዚህ አንጻር ምንድነው ያለው ቅዱስ ጳውሎስ? ጸጥ ማለት እንዳለባቸው እንደውም ከባሎቻቸው ይማሩ ይላል። መማር የሚገባቸው ከባሎቻቸው ይማሩ። ይሄ ስንል ቤተክርስቲያን ሄዶ አይማሩ ማለት ነው። ቁጭ ብሎ መማር ችግር የለም፣ ግን በአደባባይ ወንጌል ዘርግቶ የመስበኩ ጸጋ ለእህቶቻችን ለእናቶቻችን አልተሰጠም። ይህን ግልጽ አድርጎ ሲያስረዳ ሐዋርያ ሴት ልጅ ጽድቋ አለ ወንጌልን በመስበክ ሳይሆን በአደባባይ ወጥታ ወንጌል በመስበክ ሳይሆን በምትወልደው ልጅ ነው። አሁን ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ጳጳሳቱ ጭምር የማን ናቸው? የሴቶች ፍሬ ናቸው። ከሴቶች የተገኙ ነው እና ሴት ልጅ በዚህ መልኩ በምትወልደው ልጇን ወልዳ በስነ ምግባር ኮትክታ አሳድጋ ለአገር ለሃይማኖት የሚጠቅም ካደረገች ይሄ ነው ጽድቁ ነው የሚቆጠርላት። ጽድቋ በዚህ ነው ይላል። ከዚህ ውጪ አንድም ቦታ ላይ ሴት ትስበክ የሚል መጽሐፍ ቅዱስ ውስጥ የለም። ቤተክርስቲያን ቅዱሱ መጽሐፍ ላይ የሌለውን አድርጉ አትልም፣ እንድናደርግም አታዘዝ። ስለዚህ እኔ በአጠቃላይ ዛሬ ላይ በዚህ መልኩ ሴቶች ይስበኩ የሚሉ ሰዎች ሙሉ በሙሉ ከመጽሐፍ ቅዱስ ተቃራኒ የሆኑ ሰዎች ናቸው። ከእውነታው አንጻር ስናይ ማለት ነው። ማንንም ለመስደብ ለመንቀፍ ሳይሆን ከእውነታው አንጻር ስናይ የመጽሐፍ ቅዱስ ተቃራኒ የሆኑ ሰዎች ናቸው። የለም ሐዋርያቱ ስናይ 12ቱ ሐዋርያት ወንዶች ናቸው። ይሄ ክህነት የተሰጠው ለነሱ አስተምሩ የተባሉት ይሄ የወንጌሉ የሐዋርያነት ጸጋ የተሰጠው ለነሱ ከሆነ እኛ ዛሬ ኬት አንጥተን ነው ሴት ልጅ ካልሰበከች ቡራ ከረዩ የምንለው? እና ይሄን በደንብ ማስተዋል ያስፈልጋል። እና
ከብዙ በጥቂቱ እውነታው ይሄ ነው።